ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ነው ተጀምሯል። ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆያለሁ። ከሀገር ውስጥ ያገኘነው መረጃ እንነግራችኋለን። በኢትዮጵያ የልጅነት እርግዝና አሳሳቢ እየሆነ መምጣቱ ተነገረም። በኢትዮጵያ ከዕድሜ በታች የሆነ የልጅነት እርግዝና በከፍተኛ ሁኔታ እየተስተዋለ እንደሚገኝ የጤና ሚኒስቴር አስታውቋል። በሚኒስትሩ የቤተሰብ እቅድ አገልግሎትና አፍላ ወጣቶች ጤና መሪ ስራ አስፈጻሚ ውስጥ ከፍተኛ ባለሙያ የሆኑት ዶክተር ታደለ ከበደ ለብስራት ሬዲዮ እንደገለጹት በኢትዮጵያ የእናቶችና የህፃናትን ጤና ከመጠበቅ አንጻር በርካታ ስራዎችም ተሰርቷል። ይሁን እንጂ የእናቶችንና ህፃናትን ሞት ሙሉ ለሙሉ ማስቀረት አልተቻለም። መከላከል የማይቻሉ የእናቶችና ህፃናት ሞቶች ሊኖሩ ቢችሉም እንዲህ ያሉትን ህልፈቶች ግን መከላከል የምንችላቸው ናቸው ያሉት ዶክተር ታደለ የልጅነት እርግዝና አሁን ላይ ትኩረት የሚያሻው ጉዳይ እንደሆነ ማሳሰቧል። ይህም ችግር በጋብቻ ውስጥ የሚፈጸም በመሆኑ ሁኔታው በስፋት እንዲስተዋል ምክንያት ሆኗል። የልጅነት እርግዝና እንደ ሀገር 13 በመቶም ደርሷል። ህጻናቱ በጋብቻ ውስጥ በሚሆኑበት ወቅት ለእርግዝና የመጋለጥ እድላቸው ከፍተኛ መሆኑን የገለጹት ዶክተር ታደለ ይህም ጉዳዩ እንዲባባስ እንዳደረገው አስረድቷል። ከፍተኛ ቁጥር እንዳለው የሚነገርለት የልጅነት እርግዝና አዲስ አበባን ጨምሮ በሌሎች የኢትዮጵያ ከተሞች ላይ ችግሩ እንደሚታይም ተጠቅሷል። እንዲህ ያለው ጉዳይ መዘዙ ብዙ እንደሆነ የሚነገር ሲሆን በዚህ እድሜ ክልል ውስጥ ያሉ ሰዎች በወሊድ ጊዜ በማህፀናቸው ላይ በሚከሰት ችግር ለሞትና ለፊስቱላ የሚኖራቸው ተጋላጭነት ከፍተኛ መሆኑን ጥናቶች ያሳያሉ። በጤናው ዘርፍ ትኩረት ከሚሹ ጉዳዮች መካከል ተጠቃሽ የሆነውን የልጅነት እርግዝናን ለማስቀረትና ለጉዳዩ መፍትሄ ለማምጣት ፍኖተ ካርታ መዘጋጀቱን ሚኒስቴር መስሪያ ቤቱ ገልጿል ስትል ቅድስት ደጀኔ ዘግባለች። በጅማ ከተማ በህገወጥ የነዳጅ ቤንዚን በተሽከርካሪ ጭኖ የጸጥታ አካላትን ለመግጨት የሞከረው ግለሰብ በቁጥጥር ስር ዋለ። በህገወጥ የነዳጅ ቤንዚን በተሽከርካሪ ጭኖ ለማለፍ የሞከረው ግለሰብ የፖሊስ ተሽከርካሪን በመግጨትና የፖሊስን አባልን ለመግጨት ባደረገው ሙከራ በቁጥጥር ስር ውሎ የመኖሪያ ቤቱ ሲፈተሽ በርካታ የአፈር ማዳበሪያና ቤንዚን ነዳጅ በቁጥጥር ስር ሊውልም ችሏል። በጅማ ከተማ አስተዳደር ወረዳ 2 በቾ ቦሬ በተባለ ስፍራ በፒክአፕ ተሽከርካሪ ህገወጥ ቤንዚን ነዳጅ ይዞ ሲንቀሳቀስ የነበረው ግለሰብ በጸጥታ አካላት እንዲያቆም ሲጠየቅ የጸጥታ አካላት ተሽከርካሪ 2 ጊዜ በመግጨት በስራ ላይ የነበረ የፖሊስ አባል ለመግጨት ባደረገው ሙከራ በቁጥጥር ስር መዋሉን ብስራት ሬዲዮ ከጅማ ከተማ ፖሊስ ዋና መምሪያ ማስታውቋል። ሁሴን መሐመድ አባፊራ የተባለው ግለሰብ ሚያዝያ 29 2017 ዓ.ም ከንጋቱ 11 ሰዓት ከ30 ደቂቃ ላይ በጅማ ከተማ ወረዳ 2 ቦቾ ቦሬ ቀበሌ ሸነን ግቢ ሆስፒታል አካባቢ በአይሱዚ የጭነት ተሽከርካሪ በርካታ በርሜል ቤንዚን በህገወጥ መንገድ ጭነው ሲጓዝ ከህብረተሰቡ ለፖሊስ በደረሰ ጥቆማ የሚያሽከረክረውን ተሽከርካሪ እንዲያቆም ሲጠየቅ የህግ አስከባሪ ፖሊሶችን ተሽከርካሪ 2 ጊዜ በመግጨት ካስቆመ በኋላ በስራ ላይ የነበረውን ዋና ኢንስፔክተር ሪሮ አባፊ ጋ የተባለ የፖሊስ መኮንን ገጭቶ ለማለፍ ሲል በቁጥጥር ስር ሊውልም ችሏል። ግለሰቡ በቁጥጥር ስር ከዋለ በኋላ በፍርድ ቤት ትዕዛዝ በጅማ ከተማ ሰቃ ወረዳ ቦሬ ቀበሌ ያለው መኖሪያ ቤት ሲፈተሽ 32 በርሜል ቤንዚንና 192 የአፈር ማዳበሪያ በኩንታል በህገወጥ መንገድ ተከማችቶ በቁጥጥር ስር ሊውልም ችሏል። ፖሊስ በአሁኑ ሰዓት በግለሰቡ ላይ አስፈላጊውን የማጣራትና የምርመራ ስራ አጠናቅቆ ለሚመለከተው የፍትህ አካላት ለመላክ ዝግጅቱን ማጠናቀቁን የኮሚኒኬሽን መግለጫ አመላክቶ ግለሰቡ በህገወጥ መንገድ የፖሊስን ተሽከርካሪዎችን ከመግጨቱ ሌላ በስራ ላይ የተሰማራን መኮንን ገጭቶ ለማለፍ ሲል በቁጥጥር ስር እንደዋልና ምርመራው ተጠናቆ በአስቸኳይ ለፍትህ አካል መላኩን ብስራት ሬዲዮ ከጅማ ከተማ ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ያገኘው መግለጫ አመላክቷል። ተመልካቾቻችን አሁን ደግሞ ከዓለም አቀፍ የተገኙ መረጃዎች እነግራችኋለን። በፖርት ሱዳን ላይ የተፈጸመውን ጥቃት የቀይ ባህርን ደህንነት አደጋ ላይ ይጥላል ተባለ። የሱዳን ውጭ ጉዳይ ሚኒስትር በቅርቡ በምስራቅ ፖርት ሱዳን ከተማ በሰው አልባ አውሮፕላኖች ላይ የተፈጸመውን ጥቃት የቀይ ባህርን ደህንነት አደጋ ላይ የሚጥል መሆኑን የገለጸ ሲሆን የተባበሩት አረብ ኤምሬትስ የፓራሚሊተሪ ፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ ትደግፋለች ሲሉ የተለመደውን ክስ አቅርበዋል። ፖርት ሱዳን በባህር ወደቧ፣ በአውሮፕላን ማረፊያው፣ በነዳጅ ዴፖዎች፣ በኃይል ማመንጫ ጣቢያ፣ በዲፕሎማቶች በሚያርፉባቸው ሆቴሎችና በወታደራዊ ካምፖች ላይ ያነጣጠረ የሰው አልባ አውሮፕላኖች ጥቃት ኢላማ መሆኗን ሚኒስትሩም አስታውቋል። ሚኒስቴሩ ባወጣው መግለጫ እነዚህ ጥቃቶች የክልላዊ ደህንነትና በቀይ ባህር የመርከብ ደህንነት አደጋ ላይ ይጥላሉ ሲል የአርኤስኤፍ ክልላዊ ስፖንሰር ላይ ውጤታማ እርምጃዎችን እንዲወሰዱም ጠይቋል። ሚኒስተሩ ስፖንሰር አድራጊውን በተዘዋዋሪ የተባበሩት አረብ ኤምሬትስ አርኤስኤፍ ለፖርት ሱዳን ጥቃት ስልታዊ ሰው አልባ አውሮፕላኖችና የጦር መሳሪያዎችን በማቅረብና ቅጥረኛ ወታደሮችን በማምጣት ሰው አልባ አውሮፕላኖችን እንዲያንቀሳቅሱና እንዲዋጉ አድርጓል ሲልም ከሷል። በተናጠል የዩናይትድ ኪንግደም የባህር ንግድ ኦፕሬሽን ዩኬኤምቶ አርብ ዕለት በፖርት ሱዳን አቅራቢያ ካሉ መርከቦች የጂፒኤስ ጣልቃ ገብነት የአሰሳ ስርዓቶች ላይ ማሳወቂያ
እንዳደረሰው ዘግቧል። ጥቃቶቹ ከተባበሩት መንግስታት ድርጅት፣ ከአፍሪካ ህብረት፣ ከሳውዲ አረቢያ፣ ከአሜሪካ፣ ከአውሮፓ ህብረትና ከግብጽ ጨምሮ ሰፊ ዓለም አቀፍ ውግዘቶች አስከትሏል። የውጭ ጉዳይ ሚኒስትሩ በሲቪል መሰረተ ልማቶች፣ በአውሮፕላን ማረፊያዎችና ወደቦች ላይ ያነጣጠረ ውጫዊ ጥቃት ያለውን ውግዘት አምኗል። ክሱ ሱዳን ከተባበሩት አረብ ኤምሬትስ ጋር ያላትን ዲፕሎማሲያዊ ግንኙነት ካቋረጠች በኋላ ለአርኤስኤፍ የጦር መሳሪያ አቅርባለች በሚል አጥቂ አገር በማለትም ፈርጇል። ዩናይትድ ኪንግደምና አውሮፓ ዩክሬንን መደገፋቸውን ከቀጠሉ ከተሞቻቸው ይቃጠላሉ ስትል ሩሲያ ዛተች። የእንግሊዝ ጠቅላይ ሚኒስትር ሰር ኬር ስታርመር ከፈረንሳይ ከጀርመንና ከፖላንድ መሪዎች ጋር ጦርነቱ እንዲያበቃ ቅዳሜ ዕለት ከፕሬዝዳንት ዘለንስኪ ጋር በዩክሬን ተገናኝቷል። በዩክሬን የተኩስ አቁም ስምምነት ለማድረግ የህብረቱ መሪዎች ውይይትም አድርገዋል ብለዋል ጠቅላይ ሚኒስትሩ። ሩሲያ የ30 ቀን ቅድመ ሁኔታ ያለሽ እርቅን እንድትቀበል ጫናው እየጨመረ በመምጣቱ ነው። ኬር ስታርመር የአውሮፓ አጋሮች ከአሜሪካ ጋር ሆነው ፑቲንን ለሰላም ፈቃደኛ እንዲሆኑ እየጠየቁ ነው። ነገር ግን ፑቲን ለሰላም ዝግጁ ካልሆኑ ማዕቀቡን የበለጠ ለማሳደግም ቃል ገብቷል። የፑቲን አፈቀላጤ ቭላዲሚር ሶሎቬቭ በሩሲያ ቴሌቪዥን ጣቢያ ቀርበው ሩሲያ ሁላችሁንም ታጠፋለች ሲሉም ዝቷል። ሶሎቬቭ እንዳሉት ምዕራባውያን ሀገራት በዚህ ጦርነት ውስጥ ከተሳተፉ ከተሞቻችሁን እናወድማለን፣ ሁላችሁንም እናጠፋለንም ብለዋል። ልክ እንደ ዶንባስ ከተሞች የእናንተ ከተሞችም ይቃጠላሉ ሲሉ አስጠንቅቋል። ሶሎቬቭ በመቀጠል ሰው የተፈጠረው ለጦርነት ነው፣ ነገር ግን አንድ ሩሲያዊ የተፈጠረው ለድል ነው ሲሉ በልበ ሙሉነትም ተናግሯል። ይህ በእያንዳንዱ የውጭ ዜጋ አእምሮ ውስጥ እንዲገባ እፈልጋለሁ፣ እኛ ምንጊዜም እናሸንፋለንም ብሏል። የሶሎቬቭ የስራ ባልደረባ የሆነችው ማርጋሪት ሲሞኒያን የምዕራባውያን ሀገራትን ፋሺስቶች ስትልም ጠርታቸዋለችም። ሩሲያም እነዚህን ምዕራባውያን ሀገራት 100% ትፈጫቸዋለችም ብላለችም። ሩሲያ የፖላንድ ጽህፈት ቤትን ለመዝጋት እያሰበች መሆኑን የሀገሪቱ ምክትል የውጭ ጉዳይ ሚኒስትር ተናገሩ። ሩሲያ በካሊንግራድና ኢርኩትስክ የሚገኘውን የፖላንድ ቆንስላ ጄኔራል ቢሮዎችን ልትዘጋ ትችላለች ስትል ሞስኮ አስታውቃለች። ፖላንድ በቅርቡ በክራኮው የሚገኘው የሩሲያ ቆንስላ ጄኔራል ለመዝጋት ባደረገችው ውሳኔ ላይ አጸፋዊ ምላሽ ነው ሲሉ ምክትል የውጭ ጉዳይ ሚኒስትር አሌክሳንደር ግሩሽኮ ተናግረዋል። ከታስ የዜና ወኪል ጋር ቆይታ ያደረጉት ግሩሽኮ ሞስኮ በእርግጠኝነት የአጸፋ ምላሽ ትሰጣለች በማለት የተገላቢጦሽ እርምጃዎችን የመውሰድ ዕድል መኖሩን አረጋግጧል። እሁድ ዕለት የፖላንድ ባለስልጣናት እንደ አውሮፓውያን አቆጣጠር በሜይ 12 2024 በዋና ከተማዋ ዋርሶ በሚገኘው ሜሪ ዊልስካ ጎዳና ላይ በሚገኝ የገበያ ማዕከል ላይ የደረሰውን ከባድ የእሳት አደጋ ከሩሲያውያን ኦፕሬተሮች ማበላሸት ጋር አደጋው እንደሚገናኝም ተናግሯል። ህንፃው ሙሉ በሙሉ መቃጠሉም ይታወሳል። የሩሲያ ውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ ለድርጊቱ ምላሽ ሲሰጡ ዋርሶ ሆን ብላ የዜጎችን ጥቅም የሚጻረር ተግባር በማድረግ ከሩሲያ ጋር ያላትን ግንኙነትን ማጥፋት ቀጥላለች ሲሉም ተደምጧል። ለነዚህ በቂ ያልሆኑ የፖላንድ እርምጃዎች በቂ ምላሽ በቅርቡም ይከተላል ሲሉም ዝቷል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። ሰላማዊ ንጋሲ ከመላው የስቱዲዮ ባለሙያዎች ጋር በጋራ ቆየን። ሰላም።